ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እኔ ምለው ማለት ነው ኤፍሬም አንተ ወንድ ነህ፣ ገባ አይደል? እኔ በዚህ አጋጣሚ የእውነት ለመናገር አላመንኩም። ብሩኬ ደብድቧል የሚባለው ነገር አላመንኩም። አንደኛ ሃይሚ ይሄንን ልብስ የለበሰችው ባለፈው ከብሩኬ ጋር የተገናኘች ቀን የለበሰችው የዛ ቀን ቪዲዮ የሰሩት ቪዲዮ የዛ ቀን ነው የተቀረጸው ይመስለኛል ይሄ ማለት ነው። ትናንትና ግን ኤፍሬም ከሃይሚ ጋር መጥቷል አይደል እንዴ? የተቋረጠው ቪዲዮ ነበር። እኔ ዛሬ የጠበቅኩት ሃይሚን ልብሷን ይዛ ስትሄድ ምናምን ነበር የጠበቅኩት ማለት ነው። ከዛ ዛሬ ደግሞ ብሩኬ ደበደበኝ ብሎ መጣ። እኔ አላመንኩም፣ የምሬን ነው። ግን ቤቱን ስላሳየችው በጣም አመሰግናለሁ። ይሄ ቤት ባለፈው አብርሃም ላይቭ ላይ ቲክቶክ ላይ የማን ቤት ነው እያልኩኝ እየዞርኩ እንዴ እዚህ ቅርብ እያለ ማለት ነው። ለካ አብርሃምና ኤፍሬም አንድ ላይ ነው ያሉት። አብርሃም ተከራይታ አይደለም። በዚህ አጋጣሚ አንድ ነገር አገኘው ማለት ነው። ነገር ግን ብሩኬ ይሄንን ነገር ያደርጋል ብዬ እኔ በፍጹም ላምን አልቻልኩም። ቤተሰብ ማለት ነው ላምን አልቻልኩም። የምሬን ነው የምላችሁ። እንዴት ብሩኬ ኤፍሬምን ይደበድባል? ቢደበድብስ አንተ ኤፍሬም ወንድ አይደለም ወይ ነው? ወንድ እኮ ተደብድቦ እኮ ቤት አይመጣም። ነውር ነው። የምሬን ነው፣ ነውር ነው። አንተ አብርሃም እዛ ሄዶ ወይኔ ወንድ ልጅ ምን ተዋረደ ነው ምንድነው ያለው? ባለፈው ሩታ የሆነ እንትን ስትይዝ ማለት ነው። ኤፍሬምን ደግሞ ምን አለ? ወንድ ልጅ ተበላሽ ይላል እንዴ? ወንድ ልጅ እኮ ተመቶ እቤት አይመለስም፣ ይደባደባል እንጂ ማለት ነው። እንዴት ተደበደብኩ ብለህ እቤት ትመለሳለህ? የምሬን ነው እኮ ብሩኬ አንድ ጥፊ ሲል አንተ አንድ ጥፊ አትልም? የምር ብሩኬ መጥቶ ነው? የምሬ እኮ ነው። አስደበድቦ ነው ወይስ መጥቶ ነው በሌላ ሰው? ሲቀጥል ደግሞ እኔ ልቤ ራሱ አላመነም ብሩኬ እንደዚህ ያደርጋል የሚለው ነገር ማለት ነው። እንዴት እንዴ የሰው ልጅ እኮ ማለት ነው በአሁን ሰዓት እኮ ብዙ ነገር ተነጋግረን የምንፈታበት ጊዜ ላይ ብዙ ነገር እንዴ ያደገ ጊዜ እኮ ነው በአሁን ሰዓት ማለት ነው። እንዴት ነው እንደ ህፃን የምንጫወተው? እንዴት ነው አስደበደበኝ ብለህ የምትመጣው? ብሩኬ እንዴት ደበደበ? ምንም ሊዋጥልኝ አልቻለም። ግን ካደረገው ቢያደርገው ራሱ ማለት ነው እኔ ለምን መሰላችሁ ቢያደርገው ራሱ እንትን አልለም፣ ምንም አልቃወም። ገባችሁ አይደለ? ኤፍሬምን ወንድ ልጅ ነው፣ ብሩኬን ወንድ ልጅ ነው። ብሩኬ ግን እንደዚህ ማሰቡ ራሱ በጣም ደካማነት ነው። ገባችሁ አይደለ? አንድ ነገርን ሰው ተነጋግሮ መፍታት እየቻለ እንዴት ሃይሚን ወሰድክ፣ እንዴት ለሃይሚ አገዝክ ብሎ ኤፍሬምን ከመታ በጣም ምን እንጃ አላቅም። እንዴት ልበላችሁ እንደወረደ ሰው ነው የምቆጥረው ማለት ነው። ነገር ግን ደግሞ ከመታ ደግሞ ኤፍሬም አንተ ራሱ እጅ አለ፣ ወንድ ነህ፣ ሴት አይደለህም። ገባ አይደለ? እንዴት ወንድ ልጅ መታኝ ብሎ ወንድ ልጅ እንዴት ቤት ይመጣል ነው? ከማን ጋር? ከሰው ጋር ነው። አሁን ይኸው ሃይሚ መጣች። እንግዲህ እኔ ወስቲ ቤት ነበር ነበርኩ አልገባኝም። የምሬን ነው። አንድ ሰው እኮ ማለት ነው ሲማታ በቦክስ ነው የሚማታው አይደል እንዴ? ፊት እያለ በቦክስ ምናምን እና ደግሞ በቴስካ ምናምን ነው ወንድ ልጅ የሚማታው እና ደግሞ በጭንቅላቱ አባቴ ድሮ ማለት እዚህ ይለኛል በቴስካ ነበረ ድግም የሚያደርገው ማለት ነው። የምሬን ነው። እና ቀበቶና አለንጋ ነበር የሚጠቀመው። ቆይ ይሄ ፊቴ እያለ ምናምን እዚህ ድረስ ምናምን መጣው ብሩኬ። ቆይ እዚህ ድረስ ለምን እዚህ መታ? እጁን ሊሰብር ነው በእጁ ይዞ ስለሄደ ሃይሚን ያልገባኝ ነገር እስቲ አሰረዱኝ ቤተሰብ። ምንድን ነው ትንሽ ነው ተከሻው ወልቆ ትንሽ ይሄ ነው። እንዴት ደህና ነው ትለኛለህ? እንደዚህ ሆኖ ምን ሆነ አንተ? አንድ ጥጋበኛ ይደገፈ አንድ ጥጋበኛ ማለት አልገባኝም። ጥጋበኛ እናትሽ አዘዘብኝ። ጥጋበኛ የምሬን ነው። ይህን ቪዲዮ እየሳኩኝ ነው ማየው ማለት ነው። ጥጋበኛ አዘዘብኝ። እኔ የምሬን ነው እኮ እኔ ግራም ይገባኝ ማለት ነው። እኔ ምለው ማለት ነው ብሩኬ ከመጣ ማለት ነው ትላንትና ኦኬ ኢንስታግራም ላይ እንደዚህ ሆኖ ፎቶ የለጠፈው ለካ ኤፍሬምን ሊደበድብ ነው ስፖርት እየሰራ የነበረው። ያልገባኝ ነገር ማለት ነው። ግን እኔ ሴት ልጅ ብትሆን ነበረ እንዴት ወንድ ልጅ ሴት ልጅን ይመታል የምለው ማለት ነው። ነገር ግን እኔ ወንድ ነኝ የምለው ወንድ ልጅ ወንድ ሲሆን ደስ ይለኛል። ገባችሁ አይደለ? ተመቶ ቤት መምጣት የለበትም በፍጹም ማለት ነው። ወንድ ልጅ እንዴ
አትንካው ብቻ አትንካው። እኔ ሰው አይደለም ሲጀመር ሰው ቢሆን እንደዚህ የሚታየኝ እኔ ዛሬ ቤተሰብ በጣም ይቅርታ ጠይቃለሁ ስለምስቀ ማለት ነው። የምሬ ነው። በጣም ነው የምስቀው። ምክንያቱም ለምን መሰላችሁ? እኔ አስባችሁታል ወንድማችሁም ሆነ ባላችሁ ማለት ነው። ገባችሁ አይደለ? አንድ ወንድን መቋቋም ካልቻላችሁ ወንድ ሆናችሁ ማለት ነው። ወንድ እናንተን ሊመታ ሲል እንኳን እንዴ ካልመለሳችሁ ካልመታችሁ እናንተ ወንድነታችሁ ምኑ ጋ ነው? ተመታችሁ ቤት መታችሁ ለእናታችሁ ልታለቅሱ ነው? ያልገባኝ ነገር ሕፃን እየሆናችሁ እሺ ሄዳችሁ እናታችሁ ሄዳ ትቆጣለች ምናምን። ነገር ግን እዚህ ጋር ደግሞ ማለት ነው እንዴት ያልገባኝ ነገር እንዴት ይሆናል? እንዴት ተመቶ ይመጣል? ለምን ታጋቡኝ? ያመዛገባችሁ ነው። ይሄን ለምን አትነገሩ? ድጋሚ ሐኪም ቤት እንዲደራ አይኔ አይደለም እዛ በቃ ጨርሶ ነው የመጣው። ዝም ብሎ ሲያንቅ አንተ ልጅ ረፍ አይምሮን ታማል እንዴ? ጨርሶ ነው የመጣው። ለምን አልተቀረጸም? ቆይ እኔ የምለው ብሩኬ አሁን ትናንትና ይሄ ቪዲዮ እርግጠኛ ነኝ ቤተሰብ የቆየ ቪዲዮ ነው። ኦኬ ከትናንት ወደ ምናምን የሰሩት ቪዲዮ ነው። ነገር ግን ትናንትና ቪዲዮ ደግሞ አይታችኋል። ኤፍሬም ደህና ነው ማለት ነው። ግን መጀመሪያ የትናንትና ቪዲዮ ሳይለቀቅ ነበር ይሄ ቪዲዮ መልቀቅ የነበረባችሁ ማለት ነው። ምክንያቱም ይሄ መጀመሪያ ባለፈው ስለተቀረጸ ማለት ነው። ትናንትና ደግሞ ኤፍሬም ደግሞ ደህና ሆኖ ሄዷል ከሀይሚ ጋር። ሀይሚ ሻንጣን ይዘ ሳትወጣ ሳናየው ዛሬ ይሄ ቪዲዮ ለቀቃችሁ። መቼ ነው የመተው ብሩኬ ማለት ነው? ባይሆን ኖሮ እንዴት መሰላችሁ ይሄ ቪዲዮ እኛ ራሱ የምናስኬደው እንዴት መሰላችሁ? ሃይሚን ይዛትና አለበዛ አሳያለሁ ብሎት ሄደ ብሩኬ። የዛ ሰዓት ሃይሚን ይዞ ባይመጣና ይሄ ቪዲዮ ቢሰራ ኖሮ ብሩኬ ደበደበው ሃይሚን ይዞ ስላልመጣ ብለን እንኳን ይሄዳል። እንደ አካሄድ ራሱ አልቻላችሁም። የቪዲዮን አካሄድ ማለት ነው። ገባችሁ? እንደዛ ነበር የሚሄደው። አሁን ምን ብለን ነው የምንይዘው ይሄንን ቪዲዮ? እስቲ ንገሩኝ። ይሄን ትሩ ብቻ ነው ብዙለት የተባለ ከመንገድ ጠብቁ ከብሩኬ ጋር ቢወድቅ ይሻላል። ቤተሰብ ብሩኬ መታኝ ብሎ ከሚመጣ ወድቅ ያሉ ብሎ ቢመጣ ይሻላል። አንድ ወንድ ልጅ ማለት ነው። ገባችሁ አይደለ? ወንድ ልጅ ተመተው መምጣት የለበትም በፍጹም። እኔ በዛ ነገር አላምንም። እንዴ ደግሞ ብሩኬ ለብቻው ከሆነ እኔ ምንም እንትን ግን ከሰው ጋር ከሆነ ከሰው ጋር ተጋግዞ ይሄ ፍፄ ምናምን እሱም ቅጠል ነው እያለ እየሰደባ ነበረ። ከፍፄ ጋር ከሆነ ኦኬ ኤፍሬም ለብቻው ስለሆነ ማለት ነው። ነገር ግን ብሩኬ ብቻውን ከሆነ ግን ኤፍሬም ለምን አትነግረኝም? በእግዚአብሔር ምን ነው ለምን ታስጨንቀኝ? ሲጀመር ከጧት ጀምሮ የት ነበር? ካንተ ቤት አልነበርክ እንዴ? እኔ ስወጣ ለምን አትነግረኝም? በእግዚአብሔር ሄኖክ ለምን አይሚኒ ማመን አልቻልኩም። ቡቡ ነው እንደዚህ ያደረገኝ ነው የሚለው እሱ ማለት እኔ ግራ ነው የገባኝ። እውነቴን ነው። ብሩክ ጥጋበኛ ከሱ ውጭ ጥጋበኛ አለ እንዴ? አንድ ጥጋበኛ እሱ ብቻ ነው። አልገባኝም። ለምን ተገናኛችሁ? ሲጀመር ለምን አገኘኸው? ደውለለት ነው ወይስ ደውለለት ነው የመጣብኝ? እሺ ሐኪም ቤት ነኝ። በቃ እያመሙ ነው የመጣው። የት ነው የታከመው? በቃ በስነ ስርዓት ሌላ ሐኪም ቤት ሄዶ ይታከም ልጁ። ረፍ በቃ አትነካከው። እንሂድ ሐኪም ቤት ተነስ። ሄኖክ ተዘጋጅ፣ ይዘን እንሂድ። ኤፍሬም ለምንድነው ድርቅ የምትለው? እግዚአብሔር ለምንድነው ማትሰብ? እሱ ነው እንደዚህ ያለው ጥጋበኛ ባልሽ። እሱ ነው እንደዚህ ያደረገኝ። እኔ ግራ ገባኝ። የተገናኝታችሁ ነው አልኩት። እሱ እየጠበቀኝ ነበር ነው ያለኝ። እኔ ክራን ይበል ያ ግዝፈቱን ያወረደብኝ። እንዴት ጥጋበኛ ባልሽ እንደዚህ ያደረገኝ? ጥሩ ነው እንኳን ባለዋ እንደሆነ እንኳን አወቅ ነው። በዚህ አጋጣሚ በጣም ደብቆት ነበረ። ፍቅረኛሞች ራሱ አንድ ጊዜ እንፈቃቀራለን ሚስቴ ናት ባሌ ነው ተባብሎ አያውቁም። ይኸው በዚህ ድራማ ማለት ነው። እግዚአብሔር ይመስገን ባልና ሚስት መሆናችሁ ራሱ በደንብ ነው ያወቅነው። ተመስገን ማለት ነው። በዚህ አጋጣሚ ግን እንድታውቁ ቤተሰብ ማለት ነው፣ ፋሚሊ እንዳትሸወዱ። ብሩኬና ሀይሚ መቼም አይለያዩም። ታውቃላችሁ። ይህ ስራ ነው፣ አለቀ ስራ ነው። ገባችሁ አይደለ? እንትን መሆን አለባችሁ፣ ነቄ መሆን አለባችሁ ማለት ነው። ነገር ግን ብሩኬ ለብቻው ከሆነ እንደዚህ ደበደበው እኔ ምንም አልልም። ምክንያቱም ወንድ ልጅ መደበደብ የለበትም አንድ ለአንድ ማለት ነው። እንዲህ እንደምንም ሆኖ ይመጣል እንጂ ተመታውኝ ብሎ ቤት አይመጣም። ሲጀምር ትናንት ጨርሰን ትናንት እንደዛ እየሆነ አይደለ ትተነው የወጣ ነው። ልክ አልነበረም። ትናንትና ሞኮ ለምን አገኘኸው? ሲጀመር ራሱ ያገኘኝ መጡ። ወይኔ ጉዴ ፈላ። ኦኬ አሁን አይቀጥልም ማለት ነው። ገባችሁ አይደለ? ሀይሚ ቤት ውስጥ ትተን ነው የወጣ ነው እያለች ነው። ምክንያቱም ልብሷን ይዛ ወጥታለች ማለት ነው። ገባችሁ? አይቀጥልም ያ ቪዲዮ። እኔ የሚቀጥል መስሎኝ ነበረ። አይቀጥልም እንግዲህ ትተን ወጥተናል ለምን አገኘው ምናምን እያለች ነው። ስለዚህ ያ ቪዲዮ የለም። እንደፎከሩ አደረገብኝ። የት ነው ያለው ብሩኬ?
እኔ ብሩኬ እኔ ስለ ራሴ ጤናዬ ነው እያሳሰበኝ ያለው። አይ ራሴ ጤና እኮ ለምን እንደዚህ እንዳደረገ ጠይቀዋለሁ። እሱ በኋላ እንጠይቀዋለን። ያው ወንድሜ ልጁን ማሳት ይመለስ። አሁን እኮ በቃ ነፍስ መገዳደል እኮ የቀረበት ምን ልጁን ማንሳት አይችልም። ሄኖክ የምትነግረው ከሆነ ንገረው። እኔ ከእሱ ጋር በምንም ነገር መግባባት አልቻልኩም። ማን ስለሆነ ነው ወንድሜ ልጁን የሚያነሳው? ለዛውም እንደዚህ እስኪሆን ድረስ ቢሞትስ? እሺ ለእኔ ስለተከላከለ ነው እንደዚህ የሚያደርገው? እህቴን ስላለ ነው እንደዚህ ይገባዋል? ጓደኛህ ነው አይደለ? እስኪ አንተ ንገረኝ። እሱ የሚገባው ሰው አይደለም። በቃ ምንም ነገር አይገባው። እኔ እኮ ያልገባኝ ነገር የምር ቤተሰብ እስቲ ፍረዱ ማለት ነው። አሁን ብሩኬ ብቻውን ከሆነ እኔ ምንም አይደለም። ገባቸው አይደለ? ኤፊም መማታት ይችላል ብሩኬን ማለት ነው። በቦክስ ካለ ኤፊም በቦክስ ማለት ይችላል። ይሄም ወንድ ነው ያም ወንድ ነው። ገባቸው አይደለ? ነገር ግን ብሩኬ ሰው ይዞ ከሰው ጋር ሆኖ ከመታ ግን በጣም የወረደ ነው። ገባቸው አይደለ? እዚህ ጋር ሰው ተነጋግሮ እንደተማረ ሰው ቁጭ ብሎ ተነጋግሮ መፍታት እየቻለ እንደዚህ ማድረጉ ትክክል ነው ብዬ አላስብም። ገባችሁ አይደል? ሃይሚ ደግሞ እንግዲህ እኔ አላምንም በፍጹም ጭራሽ በመማታት ድረስ መድረስ። አንድ ሰው ተነጋግሮ መፍታት እየቻለ እንደ ሕፃን ልጅ እንዴ አልገባኝም። አንተ ግን ተረጋጋ በቃ። ኧረ በስመ አብ እንዴት እንደዚህ ያደርጋል? ሰው ደውሎ ጠርቶ እንዴት በቁም ነገር ሰውን ለመደብደብ የሰውን ነፍስ ለማጥፋት እንዴት ደውሎ ይጠራል? ምን ለማድረግ እየሞከረ ነው? በቃ ተውኩት አይደል? ወጣሁለት አይደል? ከቤት በቃ ይተውል። ወይኔ ጉዴ! እንደዚህ እስኪሆን ድረስ እኔን ባለ ነው እንደዚህ የሚያደርገው? እህቴን ባለ። አሁን እኮ ኤፍሬም በቃ ልጅ ሆነ። ገባችሁ አይደለ? የሃይሚ ህፃን ነው፣ የሃይሚ ታናሽ ሆነ ማለት ነው። ግን ታላቅ እኮ ነው አይደል እንዴ? እኔ ገረመኝ። ብሩክ እንደዚህ የምታረግ ከሆነ የምሬ ነው። ሰው እኮ ተነጋግሮ ብዙ ነገር ማድረግ ይችላል። መደባደብ ምንም አይነት እንትን ሊሆን አይችልም። ግን ከነፍፄ ጋር ምናምን ከሆነ ነው ይመስለኛል እንደዛ ተሰብስበው ነው የመቱት እንጂ ብሩኬ ብቻውን እንደዚህ አያረግም። ብቻውን አያረግም አይደለ? ግን በቃ አላግባብ የሆኑ ቃላቶችን ማውጣት ብቻ ነው ትርፉ። እንዴ ከኔ ጋር ከሆነ ችግሩ ከኔ ጋር ይጨርስ። ወንድሜን ግን ለምን እንደዚህ? ቆይ ነው የምለው ኤፍሬም ጥለውት መሬት ላይ ጥለውን እንደ የቀጠቀጡት እንደ እባብ ማለት ነው። የምሬ እኮ ነው። ትከሻውን አንድ እጁን ብቻ እንዴት ተመታ? ቤተሰብ አንድ ሰው እኮ ሲማታ ማለት ነው መርጣችሁ አይደለም ስትጣሉ የምትማቱት አይደል እንዴ? ፊት ትማታላችሁ፣ እጅ ሁለቱንም ምናምን ትከሻም ብዙ ነገር ሊሆን ይችላል። ግን ብሩኬ ደግሞ ይሄ እጅ ብቻ መርጦ ብቻ እሱን እጅ ለምን መታ? የገረመኝ ነገር ማለት ነው እንዴ። ቤተሰብ በቃ ቻው። እሺ ሰላማችሁ ይዛልኝ። ወዳችኋለሁ፣ አከብራችኋለሁ። ብዙም ቪዲዮ አላብዛባችሁ። እንግዲህ ደህና ነው። እሺ ኤፍሬም ደህና ነው። እሺ ቤተሰብ ደህና ነው። እና ያው የኢትዮጵያ ኑሮ ማለት ነው በጣም እንደዚህ እንደሚያደርግ እንግዲህ ማወቅ አለባችሁ። ኑሮ ብዙም አልበዛም፣ እንደ አረብ ሀገር ነው። በቃ ብዙም አይደለም። ግን የኢትዮጵያ ሰው እኮ ኑሮ ውድም ሆነ እርካሽም ሆነ ያው ነው፣ ውድ ነው የሚሉት። የኢትዮጵያ ኑሮ ነው እንደዚህ የሚያደርገን ነው የሚሉትና ስለዚህ ቤተሰብ እናንተ እንድትጨነቁ አልፈልግም። ኦኬ ብሩኬም ወንድ ነው፣ ኤፍሬምም ወንድ ነው፣ መማታት ይችላሉ። ነገር ግን ብሩኬ ሰውን ሰብስቦ ከመጣ ነው በጣም እኔ ራሱ በጣም እንትን ምለው ማለት ነው። ግን ብቻው ከሆነ ግን ኤፍሬም ተመተ መምጣት የለብህም ነበረ ማለት ነው። እና ሃይሚና ብሩኬ ደግሞ ገባችሁ መቼም አይለያዩም። እሺ ቤተሰብ መቼም እንደማይለያዩ ልባችሁ ውስጥ አስቀምጡ ማለት ነው። ገባችሁ? በቃ ስራ ነው፣ አለቀ። ሰላማችሁ ይብዛልኝ። ወዳችኋለሁ፣ አክብራችኋለሁ። ባይ ባይ።